ራስን በራስ ማርካትን ወይም ማስደሰትን የምናቆምበት 6 መንገዶች። ይሄ መልእክት ለወንድም ለሴትም ነው። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ምክንያቱም በግልጽ መለየት። ራስን በራስ ማርካት ሰዎች ፈልገው የሚያደርጉት አይደለም። ብዙ ሰዎች ይህን የሚያደርጉበት ምክንያት አላቸው። ልማድ ስለሆነባቸውም አይደለም። እውነቱ ግን በስሜት ምክንያት ነው። ይህ ምን አይነት ስሜት ነው? ለምሳሌ መጨነቅ። አብዛኛው ሰው ጭንቀት ውስጥ ሲገባ ከዚያ ጭንቀት ለመሸሽ ራሱን በራሱ ያረካል። አንዳንድ ሰዎች በመጠጥ ስካር ውስጥ ይደበቃሉ። አንዳንዶች ደግሞ ራሳቸውን በራሳቸው ያስደስታሉ። እንደገናም በነገሮች ሲሰላቹ ራሳቸውን በዚህ መንገድ ለማስደሰት ይሞክራሉ። ለጊዜውም ቢሆን ራሳቸውን ከዚያ መሰላቸት ውስጥ ለማውጣት ሲሉ ወደዚህ ተግባር ይገባሉ። ይህ በወንድም በሴትም በተደጋጋሚ የሚከሰት ነው። እንደገና ደግሞ ሐዘን ውስጥ ሲገቡ ራሳቸውን ከዚህ ሐዘን ለማራቅና የሐዘኑን መጠን ለመቀነስ ሲሉ ይህንን ድርጊት ይፈጽማሉ እንጂ እንዲሁ በወንድነት ወይም በሴትነት ስሜት ተነሳስተው ራሳቸውን በራሳቸው ለማስደሰት አይሞክሩም። ወደዚህ ተግባር የሚያስገባቸው ነገሮች በጣም ብዙ ናቸው። ምክንያቱ እንደየሰው ይለያያል። እናም ምክንያቱን ካወቃችሁ ይህንን ጎጂ ተግባር ለማቆም አንዱና ዋነኛው እርምጃ ነው። ይህንን ድርጊት ለመፈጸም የሚያነሳሳችሁ ሁኔታ ምንድን ነው? ማድረግ ሳትፈልጉ ግን የግድ እንድታደርጉ ወደዚህ ክፉ ድርጊት የሚመራችሁ ስሜት የምን ስሜት ነው? ሐዘን ነው? ብቸኝነት ነው? ጭንቀት ነው? ያፈቀራችሁትን ሰው ማጣት ነው? በየጊዜው የምትሞክሩት ነገር አልሳካ ስለሚላችሁ ነው? ተስፋ መቁረጥ ነው? ከምን አይነት ስሜት ለመሸሽ ነው ይህን ድርጊት በስጋችሁ ላይ የምትፈጽሙት? ምክንያቱም በግልጽ ካወቃችሁ መፍትሄውን ለመፈለግ ቀላል ይሆንላቸዋል። ብዙ ሰዎች ምክንያቱን መደበቅ ይወዳሉ። ይህ ግን ትክክል አይደለም። ለመዳን የግድ ምክንያቱን ማወቅ አስፈላጊ ነው። ስለዚህ ምክንያቱን ከራሳችሁ አትደብቁ። ይህንን ድርጊት የምትፈጽሙበት ምክንያት ጠንቅቃችሁ ማወቅ አለባችሁ። ይህ ሲሆን ከዚህ ነገር ለመውጣት አቅም ታገኛላችሁ። ሁለተኛ፣ አስነዋሪና ባለጌ ፊልም ማየት። አስነዋሪ ፊልም አእምሮን እንደ መድኃኒት ይጎዳል። ሰውነታችንና ስሜታችን ከሚፈልገው መጠን በላይ ፍላጎታችንን ይጨምራል። አንድ ሰው በመጠጥ ኃይል ሰክሮ ከቁጥጥር ውጪ እንደሚሆነው ይህ አይነት ፊልም በስሜታችን እንድንሰክር ያደርገናል። ራሳችንን እንዳንቆጣጠር ያደርገናል። አእምሮአችንን፣ ስሜታችንን፣ ስጋችንን መቆጣጠር እንዳንችል ያደርገናል። ለምሳሌ እሳት ያለበት ቤት ውስጥ ነዳጅ እንደመጨመር ነው። የተቃራኒ ጾታ ፍላጎቱ በሚሰማቸው ጊዜ ጭራሽ ይህንን ስሜት የሚያነሳሳ አስነዋሪ ፊልም ማየት ራስን እንደማጥፋት ነው። ስልካችሁ ላይ ብሎከር የሚለውን በመጫን እንደዚህ አይነት ማስታወቂያ እንኳን እንዳይመጣ በማድረግ አልጎሪዝም መቀየር ይቻላል። ስልካችሁ የሚያመጣላችሁ ኖቲፊኬሽን መንፈሳዊ ነገር ቢሆን ጥሩ ነው። ይህ እንኳን ባይሆን አስቂኝ ነገሮችን ዘወትር በመመልከት አእምሯችሁን በመልካም ነገር ማሰልጠን ትችላላችሁ። የእጃችሁ ስልክ ሕይወታችሁን እንዳያበላሽ የምትጠቀሙበትንና የምታዩበትን ነገር ለዩ። በተጨማሪም ሶሻል ሚዲያ ላይ የምትከተሏቸውን ሰዎች ምረጡ። ስታዩዋቸው የተቃራኒ ጾታ ፍላጎት እንዲኖራቸው የሚያደርጉ ሰዎችን ብሎክ አድርጓቸው። እንደገና ምሽት ከ3 ሰዓት በኋላ ከተቃራኒ ጾታ ጋር ቻት አታድርጉ። ለረጅም ሰዓት አታውሯቸው። ምክንያቱም በዚያ ሰዓት ሰውነታችን ያርፋል፣ አእምሯችን ያርፋል፣ ደማችን ይሞቃል። ስለዚህ የተቃራኒ ጾታ ፍላጎታችንም ይጨምራል። በዚህ ጊዜ ከሴት ጋር ወይም ከወንድ ጋር በሶሻል ሚዲያ የሚሆን በኤስኤምኤስ መልእክት እንዳትጻጻፉ። ቶሎ የመተኛት ልማድ እንኳን ከሌላችሁ በቀዝቃዛ ሻወር በመውሰድ በጊዜ ሰላማዊ እንቅልፍ መተኛት ትችላላችሁ። ቢያንስ ከዚህ ድርጊት ነጻ እስከምትወጡ ድረስ ለራሳችሁ ስትሉ ይህንን መርህ ተከተሉ። በእርግጥ ትልቅ ለውጥ ታመጣላችሁ። ሶስተኛ፣ ብቸኝነትን መቀነስ። በብዙ አይነት ፈተናዎች የምንወድቀው ብቻችንን ስንሆን ነው። እንደዚህ አይነት ችግር ውስጥ ያለ ሰው በፍጹም ብቻውን መሆን የለበትም። ብቸኝነት በጣም አደገኛ ነገር ነው። በብቸኝነት ምክንያት በየቀኑ በዓለማችን ላይ በጣም ብዙ ሰዎች ይሞታሉ ወይም ራሳቸውን ያጠፋሉ። ይህም የሚያሳየው ብቸኝነት ምን ያህል ገዳይ እንደሆነ ነው። ለምሳሌ በአንድ ክፍል ውስጥ ስልክ ወይም ላፕቶፕ ይዞ ብቻ መቀመጥ በጣም አደጋ አለው። ትልቅ የሆነ ፈተና ነው። ስለዚህ በተቻለ መጠን ከወላጆቻችን፣ ከወንድም እህቶቻችን፣ ከወዳጆቻችን እንዲሁም ከጓደኞቻችን ጋር በመሆን የአእምሮና የስጋ ጤናችንን እንጠብቅ። ለምሳሌ ኳስ ማየት የማንወድ ሰዎች ከሆነን ከጓደኞቻችን ጋር ኳስ ማየት መጀመር፣ የተለያዩ መዝናኛ ቦታዎች መሄድ። ከዚህ ነገር ነጻ እስከምንወጣ ድረስ ብቸኛ አለመሆን ትልቁ መፍትሄ ነው። ብቸኝነት ራስን መጥላትን ያስከትላል። አእምሮአችን ሰው አይፈልገኝም፣ ዋጋ የለኝም በሚሉ ሀሳቦች ይያዛል። ይህ ደግሞ ራስን መናቅና ዝቅተኛ እምነትን ያመጣል። ከሰዎች ጋር መነጋገር ከባድ ይሆናል። ከሰዎች ጋር መቀላቀል ያስፈራል። ከቤተሰባችን አባላት እንድንለይ ያደርገናል። ከፍተኛ የደም ግፊት፣ የእንቅልፍ ችግር፣ በሽታን የመከላከል አቅም መዳከም ከብቸኝነት ጋር ተያይዞ የሚመጣ ነገር ነው። በመጨረሻም ራስን በራስ ማስደሰት የሚባለው ድርጊት እየጨመረ ይመጣል። ስለዚህ በተቻለ መጠን
ከብቸኝነት ተለይተን መልካም የሆኑ ሰዎችን እንቀላቀል። አራተኛ መንፈሳዊነትን ማጠናከር። ይሄ አማራጭ እስካሁን ከነገርኳችሁ አማራጮች ሁሉ ይበልጣል። በመንፈሳዊ ሕይወታችሁ ከበረታችሁ የትኛውም አላስፈላጊ የሆነ የሥጋ ቀንበርና እስራት መወገዱ አይቀርም። ሁሉም በየሃይማኖቱ ወደ አምላኩ ቢጠጋ ከዚህ አይነት የሥጋ ልምምድ እስራት መፈታቱ የማይቀር ነው። መንፈስ ሲደክም ሥጋ ይበረታል። መንፈስ ሲጠነክር ሥጋ ይታዘዛል። ለምሳሌ አእምሯችንና ሥጋችን ከለመደው ልማዱ የምንላቀቀው መንፈሳዊ ተግባሮችን በማከናወን ነው። መጸለይ፣ መጽሐፍ ቅዱስ ማንበብ፣ መጾምና መጸለይ፣ እነዚህን የመሳሰሉ ተግባሮችን ባለማቋረጥ ስናደርግ ከዚህ ስርዓት ነፃ መውጣት እንችላለን። ለዚህ አይደል ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ያለው። ስለዚህ መጸለይ ወደ ፈተና እንዳንገባ ያደርገናል። መንፈሳዊ ሕይወታችን ከበረታ መላው ሕይወታችን መለወጡ አይቀርም። መንፈሳዊ ሕይወታችን እንዲበረታ ደግሞ በየቀኑ ስጋዊ ነገሮችን ማድረግ ማቆም አለብን። ለምሳሌ መጠጣት ማቆም፣ ከማይጠቅሙንና ክፉ ምክር ከሚመክሩን ጓደኞች ጋር መለያየት አለብን። በዚህ ዘመን ሕይወታችንን የሚያበላሹት ጓደኞቻችንና ውሏችን ነው። የምንውልበት ቦታ መምረጥ አለብን። ለጾታዊ ስሜት የሚያነሳሳ ቦታ መዋል የለብንም። እነዚህ ነገሮችን ካስተካከልን መንፈሳዊ ሕይወታችን ይስተካከላል። መንፈሳዊ ሕይወታችን ከተስተካከለ ደግሞ ይህ ሁሌም በድብቅ በግል የምናደርገው ኃጢአት ይወገዳል። አምስተኛ ተስፋ አለመቁረጥ። ይህ ድርጊት በአንዴ አልመጣም። ስለዚህ በአንዴ አይሄድም። ልማድ የሚቀየረው በልማድ ብቻ ነው። ለምሳሌ በሳምንት 4 ጊዜ ራሱን የሚያስደስት ወንድ ወይም የምታስደስት ሴት አሁን ቀስ በቀስ በሳምንት ወደ 3 መቀነስ፣ ቀስ እያለ ደግሞ ወደ 2፣ እንደዛው ሲቀጥል 1 እያለ ነፃ ወደ መውጣት ጉዞ ማድረግ ነው። በዚህ መሃል ደግሞ እንደገና ልትወድቁ ትችላላችሁ። በዚህ ጊዜ እኔ በቃ አልለወጥም፣ አልቀየርም፣ እኔ የማረባ ሰው ነኝ፣ በዚህ ነገር አንዴ ተይዣለሁ፣ ከዚህ ነገር የማመልጥ የምወጣ አይመስለኝም ብላችሁ ተስፋ በመቁረጥ ወደ ሐዘን መግባት የለባችሁም። ሕይወት መውደቅና መነሳት ናት። ስለዚህ በምንም ተአምር ተስፋ አትቁረጡ። ከወደቃችሁበት እየተነሳችሁ ነፃ ለመውጣት መጣጣር አለባችሁ። ለውጥ ላይ ያላችሁ ልትፎርሹ ትችላላችሁ። ቢሆንም እንደገና መቆምን አትርሱ። አስፈሪው ነገር መውደቅ ሳይሆን ከወደቁበት አለመነሳት ነው። 1000 ጊዜ ብትወድቁ በ1001ኛ ጊዜ ተነሱ። ሁሌም ተስፋ አለ። እናንተ ተስፋ እስካልቆረጣችሁ ድረስ ሁሌም ለውጥ አለ። ሁሌም የድል መንገዱ ዝግጁ ነው። 6ኛ ወደ ትዳር መግባት። አንዳንዴ እንደዚህ አይነት ሱስ ውስጥ የሚያስገባን የተቃራኒ ጾታ ስሜትም ነው። ይህ ስሜት ተፈጥሯዊ ነው። ነገር ግን ይህ ስሜት በሚሰማን ጊዜ ሁሉ በትክክለኛው መንገድ ደስታውን ለማጣጣም ያለን አማራጭ አንድ መንገድ ብቻ ነው። ይህም ከአንዲት ሴት ጋር ወይም ከአንድ ወንድ ጋር ስሜቱን መጋራት ነው። ይህ ደግሞ የሚሆነው በትዳር ውስጥ ብቻ ነው። ለምን የግድ ትዳር ውስጥ? የፍቅር ጨዋታ ከትዳር ውጭ የምናደርግ ከሆነ ከገደብ እናልፋለን። ከብዙ ሴቶች ጋር ወይም ከብዙ ወንዶች ጋር የማድረጉ አጋጣሚ በጣም ሰፊ ነው። በትዳር ቃል ኪዳን እስካልታሰረን ድረስ ካገኘነው አይነት ሰው ጋር የመጋደም አጋጣሚዎች እየበዙ ይመጣሉ። እነዚህ አጋጣሚዎች ደግሞ ሴሰኝነት ወይም ሱስ ውስጥ ይከቱናል። የተለያዩ ሰዎችን ገላና ስሜት ስለምንለምድ ተረጋግተን ራሳችንን ገዝተን መኖር ያቅተናል። የባሰ አስቸጋሪ ነገሮች ውስጥ እንገባለን። ስለዚህ ወደ ትዳር መግባቱ አንዱና ትልቁ መፍትሄ ነው። ራስን በራስ የማስደሰት ሂደቱ ከሚቆምባቸው መንገዶች አንዱ ከትዳር አጋር ጋር በመኖር ነው። በተፈጥሮ ያለው ስሜት አስቸግሮት ራሱን የሚያስደስት በጣም ብዙ ሰው አለ። ይህ አይነት ችግር ደግሞ በቀላሉ የሚፈታው ትዳር ውስጥ በመግባት ነው። ትዳር ውስጥ የእግዚአብሔር ጥበቃና በረከት አለ። ልክ ትዳር ውስጥ ስንገባ ብዙ ነገራችን ይለወጣል። በልክና በገደብ መኖር እንጀምራለን። ለራሳችን ብቻ ሳይሆን ለሌሎችም ጭምር በኃላፊነት መኖር እንጀምራለን። ስለዚህ ይህን የመሰለ መፍትሄን አለመጠቀም ሞኝነት ነው። ካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለሚያስፈልገው ሰው ላኩላቸው። አመሰግናለሁ።